ሰላም እንዴት ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ። ለዚህ ቻናል አዲስ ናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው የምለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። ስንቶቻችሁ ሪስፔክት ኢዝ ኤርንድ ስትሉ ራሳችሁን አግኝታችኋል? ኦኬ፣ ዛሬ ሪስፔክት ኤርንድ ነው ወይስ ደግሞ አይደለም የሚለውን ሀሳብ በደንብ እንግዲህ ለመግለጥ ጥረት አደርጋለሁ። እናንተ እንግዲህ በስተመጨረሻ ያላችሁን ሀሳብ ታጋሩኛላችሁ። ኦኬ፣ በፍቅር ግንኙነት መካከል እንግዲህ ፍቅርና ክብር አስፈላጊ እንደሆነ በጣም የሚታወቅ ነገር ነው ብዬ አስባለሁ። ወንዱ ክብርን፣ ሴቷ ደግሞ ፍቅርን ፈልጋ ትኖራለች። ሁለቱ የጠቀስኳቸው ነገር ለእያንዳንዱ በጣም አስፈላጊ ነገራቸው ነው። ለምሳሌ ለሴት ልጅ ፍቅር በጣም አስፈላጊ ነገሯ ነው። ፍቅር በምን ይገለጣል? በኋላ እንትን እላቸዋለሁ። ለወንድ ልጅ ደግሞ በተቃራኒው ክብር በጣም አስፈላጊ ነገሩ ነው። ወንድ ልጅ ፍቅር ተሰጥቶት ክብር ካልተሰጠው የፍቅር ግንኙነት ውስጥ ትዳር ውስጥ መቀጠልን አይፈልግም። ሴት ልጅ ክብር ተሰጥቷት ፍቅርን የማታገኝ ከሆነ ተቀባይነት እንዳላት እና ሙሉ እንደሆነች ላታስብ ትችላለች። ስለዚህ ፍቅር እና ክብር ለሁለቱ ጾታዎች የተለያየ ትርጉም አላቸው። ለወንድ ልጅ ክብር መውደዳችንን የምናሳይበት ሲሆን ለሴት ልጅ ፍቅር ደግሞ መከበሯን መወደዷን የምናይበት ነው። ከጊዜ በኋላ ግን እኛ የዘመኔ ሴቶች ያው ተቀባይነትን ሳናገኝ ተወዳጅነትን ሳናገኝ በብዙ ሁኔታዎች ስላደግን እና የስነ ልቦና ጉዳትም ስላለብን ብዙ ጊዜ የምንፈልገው ክብር ሆኖ እናገኘዋለን ከፍቅር ይልቅ። ብዙ ሴቶች በየሶሻል ሚዲያው ኮንተንት ሲሰሩ የሚያከብርሽን ወንድ የሚያከብርሽን ይላሉ እንጂ የሚያፈቅርሽና የሚወድሽን ብለው ፕራዮሪታይዝ ሲያደርጉ ብዙ ጊዜ አልሰማም። ለምን? ከጊዜ በኋላ እንደተናቀን ስለሚሰማን እንዳልተከበረን ስለሚሰማን መከበራችንን ሁል ጊዜ ቢሆን አፈርም ማድረግ እንፈልጋለን። አንድ የስነ ልቦና ጉዳት የሌለባት ሂሊንግ ጀርኒ ላይ የሆነች ሴትነቷን የተቀበለች ሴት ከክብር ይልቅ ፍቅርን ትፈልጋለች። መከበርን አትፈልግም አይደለም፣ ግን ለሴት ልጅ ፕራዮሪቲዋ ፍቅር ነው እንጂ ክብር አይደለም። እመጣበታለሁ በደንብ። እሺ፣ ከጊዜ በኋላ ግን ክብር ሪዋርድ እንደሆነ እንድናስብ ሆነናል። እኔ እንዳከብረው ራሱን ፕሩቭ ሊያደርግ ይገባል እንላለን። እኔ እንዳከብረው ራሱን ፕሩቭ የሚያደርግ ከሆነ እኔም እንዲያፈቅረኝ ራሴን ፕሩቭ ማድረግ ይጠበቅብኛል ማለት ነው። አለበለዚያ ደብል ስታንዳርድ ይሆናል። እኔ ለመወደድ ቅድመ ሁኔታ ከሌለኝ እሱም ለመከበር ቅድመ ሁኔታ መኖር አለበት ብዬ አላስብም። እንደነገርኳችሁ ክብር ለወንድ ልጅ ፍቅር ስለሆነ ኦኬ። ወንድ ልጅ አይላቪዩ አይገባውም። ብዙ ጊዜ አይላቪዩ ብትሉት አይገባውም። አንድ እሺታ አንድ የእሱን ቃል መስማት ግን እንደምታፈቅሩት እንደምትወዱት በደንብ አድርጎ ኤክስፕሌን ያደርግለታል። እንግዲህ ይህንን ነገር ከተሳሳትኩት ወንዶች ኮመንት ላይ እንድታሳውቁኝ ይፈልጋሉ። ሰው ከመቼ ጀምሮ ነው ክብር ለወንድ ልጅ ሽልማት የሆነው? ከመቼ ወዲህ ነው? ለእኛ ፍቅር ሽልማት ካልሆነ እና ምክንያት ሊኖራቸው ይችላል እኛን የሚወዱበት ግን በምክንያትም ቢሆን ወደውን እኛ እንድንወደድ እንድንፈቀር ቅድመ ሁኔታ ማሳየት አለብሽ። እንዲያርጊኝና አፈቅርሻለሁ እንዲያርጊና አፈቅርሻለሁ የሚል ሰው በሌለበት ሌላ ሲናሪዮ እያወሩ አይደለም። በሌለበት ለምንድን ነው እሱን ለማክበር ቅድመ ሁኔታ የምናስቀምጠው? እንግዲህ ብዙዎቻችን የምንናገረው ኤርንድ የሚደረገው ሪስፔክት ይሄ ይመስለኛል። ይህንን ስል የማስበው ትልቁ ነገር በትረስት በማመንና በማክበር መካከል በጣም ትልቅ ሚስኮንሰፕሽን የተፈጠረብን ይመስለኛል። እንደነገርኳችሁ ክብር ለወንድ ልጅ ቤዚክ ኒዱ ነው። ለእኛ ፍቅር ቤዚክ ኒዳችን እንደሆነ ማለት ነው። አንደርስታንድ አንዳንድ ወንዶች እንደው መከበር ዲዘርቭ የሚያደርጉ አይደሉም ብለን እናሰብ እንችላለን። ግን መከበር ናቹራሊ በቃ ዲዛየር የሚያደርገው ነገር ስለሆነ ማክበር ግዴታችን ነው። አላምነውም ማለት ግን ይገባኛል። አይ ዶንት ትረስትም ይገባኛል። ያን ያህል ሙሉ በሙሉ አልተማመንበትም ይገባኛል። አላከብረውም ግን ካልን አንቺን ባለመወደድሽ ሊሰማሽ አይገባም።
ይኸውላችሁ ሶሻል ሚዲያ ላይ በጣም የሚዘሩብን ሀሳቦች የኛ የሴቷን ስሜት የሚነካ እኛ ደስ እንዲለን ለኛ ያለ ቅድመ ሁኔታ ነገሮች እንዲሆኑልን ለወንዶቹ ግን ሁሌም ቢሆን ቅድመ ሁኔታ እንድናስቀምጥ እየተማረን ያለ ነው which is wrong። ለዚህ ነው ብዙዎቻችን የምንስተው። ስለዚህ እንደነገርኳችሁ መከበር ለወንዱ ነሰሲቲው ነው፣ መፈቀር ለኛ ነሰሲቲያችን እንደሆነ ማለት ነው። ኦ ሴቷ አትከበር ማለት ነው ምናምን የሚል አርጊውመንት አልችልም። ባካችሁ እንደሱ አይነት ክርክር ያለባችሁ ሰዎች እዚህ ጋር አይደለም ቲክቶክ ላይ ሄዳችሁ ተከራከሩ። ከዚ ምን ማለት እንደፈለኩ ብዙዎቹ ስለሚረዱ ኦኬ ይሄ ነገር የምታወሪው ነገር አይገባንም ማለት where do you bring it ከየት ነው የምታመጪው ምን ማለት ነው ምንድነው ሶርስሽ ብላችሁ ከጠየቃችሁ ዲቨሎፕመንታል ቲዮሪ ይወሰዳችሁ። ይሄ የማወራው ነገር ልክ ነው አይደለም የሚለውን ነገር ፕሩቭ ለማድረግ ህፃናት ልጆች ጋር ልውሰዳችሁ። አንድ ህፃን ሴት ልጅ ከትራማ በፊት ከስነ ልቦና ጉዳት በፊት ከብዙ ድራማዎች በፊት የነበረችን ህፃን ልጅ አምጥታችሁ እዚህ ጋር አስቀምጡ። ደሴም ወይ ህፃን ወንድ ልጅ አምጥታችሁ እዚህ ጋር አስቀምጡ። ህፃኗ ሴት ልጅ ከኛ ልትሰማ የምትፈልገውን ነገር ሪማይንድ አድርጉ። ህፃኑ ወንድ ልጅ ከኛ ሊሰማ የሚፈልገውን ነገር ሪማይንድ አድርጉኛ። በሴም ታይም ህፃኗ ሴት ልጅ ወደዳችሁም ጠላችሁም አምሮብሻል፣ ቆንጆ ሆነሻል፣ ቆንጆ ነሽ፣ ፕሪንሰስ ነሽ፣ እንዲህ ነሽ መባልን ትፈልጋለች። which is ከተቀባይነት ጋር ከአፈርሜሽን ጋር ከማድነቅ ጋር ያለውን ነገር ትፈልገዋለች። የትኛዋም ሴት ትራውማቲክ ያልሆነች ነግሬያቸዋለሁ፣ በሴቶች መሀልም ልዩነት እንዳለ። ወደ ወንዱ ልጅ ጋር ሂዱና አንድ ወንድ ልጅ ወይ ቆንጆ ነህ፣ ወይ ስታምር፣ ወይ አይንህ፣ ወይ ከበረ፣ ወይ ፀጉር ነው እንደሚፈልገው። አንበሳ ነህ፣ ሱፐርማን እኮ ነህ አንተ፣ ስፓይደርማን እኮ ነህ አንተ፣ እኮ ጎበዝ ነህ አንተ፣ እኮ ጠንካራ ነህ አንተ፣ እኮ እንዴት ትችላለህ አንበሳ ምናምን ስትሉት ነው ወንዱ ህፃን ደስታ የሚሰጥ ወይም የተቀባይነት ስሜት የሚሰማው። ናቹራሊ እንደዚህ ነን። ነገር አለሙ ከመበላሸቱ በፊት ወንድም ሴትም ዲዛይራችን ይሄ ነበር። ወንድ ልጅ መከበር እና በወንድነቱ በችሎታው በአቅሙ ክብር ማግኘት እና አፕሪሺዬሽን ማግኘት፣ ሴቷ ደግሞ በመልኳ በቁንጅናዋ ባለባበሷ ወይ ፀጉርሽ ሲያምር ፀጉር ጌጥሽ ሲያምር አላማረብኝም ትሰማላችሁ። መቼም ይሄ አዲስ ነገር አይደለም። ለሁለታችን ፍቅርም አፈርሜሽንም ክብርም አፕሪሺዬሽንም ሁለት የተለያየ መልክ አላቸው ለሁለታችን። እንግዲህ አማይ ትራውማቲክ በትራማ ውስጥ አልፍ ያለው ትራማ ውስጥ ነኝ ወይስ አይደለውም የሚለውን በዚህ አንደርስታንድ ማድረግ ትችላላችሁ። ብዙ ጊዜ ሄልዚ የሆነች ሴት የምትፈልገውን ነገር ታውቀዋለች። እሱም ፍቅርን ነው፣ ክብርን አይደለም። ያ ማለት ከፍቅር ጋር ክብር እንደሚመጣ ኢትስ ቫሊድ በሴም ወይ ግን መምጣት አይችልም። ወንድ ልጅ ካልተከበረ ላቭድ እንደሆነ ሊሰማው አይችልም። ኦኬ እሺ፣ ሪስፔክት ሪዋርድ አይደለም፣ ወይም ደግሞ ወንዱ ጥሩ ተጣጥሮ የሚያገኘው ነገር አይደለም። ናቹራሊ ማግኘት የሚገባው ነገር ነው። እንዳልኳችሁ ነው፣ ትረስት ማድረግ እና ሪስፔክት ማድረግ ስለሚለያይ ማለት ነው። እሺ እዚህ ግባ የማትሉት ወንድ፣ ህፃን ወንድ ማለት ገና ቲኔጀር የሆነ ወንድ፣ ታክሲ ረዳት፣ መንገድ ላይ ያለ ወንድ የሚጣላበት ነገር ምንድን ነው ብላችሁ ነው የምታስቡት? አልተወደድኩም ብሎ ነው? የታክሲ ረዳት ምን አባህ ምናምን ተባብለ እንዴት ትሰድበኛለህ ብሎ ነው የሚጣላ። የታክሲ ረዳት ቦታውን የምንሰጠው ቦታ አለ፣ ግን ሁኤቨር ሂ ኢዝ ማንም ይሁን ማን ወንድ ከሆነ ክብርን ይፈልገዋል። ኢትስ ኢን ሂም ናቹራል ነው፣ ነሰሲቲ ነው፣ አስፈላጊ ጉዳዩ ነው። ስንፈልግ የምንሰጠው ስንፈልግ የምንወረውርለት ነገር አይደለም። ኦኬ ምናልባት ሚስኮንሰፕሽን ካለና ሪስፔክት ምን እንደሆነ ካልገባችሁ ሪስፔክት ለወንድ ምን ማለት እንደሆነ ልንገራችሁ። አንደኛ ሪስፔክት ለወንድ በሱ ባህሪ ወይም ማንነት ማመን ወይም ደግሞ ጀጅ ሳናረገው አይ ኖ ዩ ኩድ ዱ ኢት ላያረገው እኮ ይችላል። ይህንን ማድረግ እንደምትችል አውቃለሁ። እንደዛ አይደለም የምንለው ብዙ ጊዜ። ስለዚህ ጀጅ ሳናረገው በባህሪው እንደምንተማመንበት ማሳየት፣ ክሪቲክ ሳናረግ ማሳየት አንድን ወንድ እንደተከበረ ሊሰማው ይችላል። ሁለተኛ ልንገራችሁ፣
አንድ ወንድ ልጅ እንደተከበረ የሚሰማው ቫሉየብል እንደሆነ ያወቀለት ቤት ውስጥ ሆኖ ከቤቱ እንዳንዱ ዕቃ እንደሆነ ከተሰማው አንድ ወንድ ልጅ ክብር አይሰማውም። ለምሳሌ ቤት ውስጥ ምንም የማያረግ ከሆነ ምንም እንዳያረግ እድል የማትሰጪው ከሆነ ለምሳሌ ፊክስ ማድረግ የሆነ ነገር ማድረግ ይፈልጋሉ። አዎ የኔው ሰነፍ ነው ልትይ ትችያለሽ። የትኛውም ወንድ ፊክስ የማድረግ ዲዛይር አለው፣ የማስተካከል ዲዛይር አለው። ወንድነት ውስጡ አለ። እኛ ኮንትሮል የምናደርገው ነገር እንዳለ ሆኖ ማለት ነው። እሱን እድል ሰተነው የሆነ ነገር አኮምፕሊሽ ሲያደርግ የምንሰጠው እውቅና አንድ ወንድ እንደተከበረ ይሰማዋል። ከስራ ሲገባ የሆነ ነገር ገዝቶ ሲመጣ ወይ ገዛህልኝ ቴንኪዩ፣ የሆነ ነገር አድርጎ አመሰግናለሁ ወይ ቴንኪዩ እንደዚህ ያደረክልኝ የሚለው ሲምፕል ቃል እንደተከበረ እንዲሰማው ያደርጋል። ለእናንተ ቀላል ነው፣ ለእሱ እንደተከበረ እንዲሰማው ያደርጋል። ለምን? ቤት ውስጥ ቫሊዩ እንደተደረገ ይሰማዋል፣ ወይም ቤት ውስጥ የሆነ ኮንትሪቢዩሽን እንዳደረገ ይሰማዋል። አንዳንድ ወንዶች እኔ እኮ ከምንም አትቆጥረኝም ሲሉ ሰምታችሁ ታውቃላችሁ? ሪስፔክት እንደማይደረጉ እየተናገሩ ነው። ብዙ ሴቶች የሚጠፋብን ወንዶቻችንን የሆነ ኢንካሬጅ ማድረግ አንችልም። ለምሳሌ እሱን ከምናበረታታ ብዙ ፍሎውን ብናወጣለት ይሻለናል። ለምሳሌ አንተ እኮ እዚህ ነገር ላይ ጎበዝ ነህ ማለት ለወንድ ልጅ ትልቅ ክብር ነው። አንተ እኮ ይሄንን ስትሰራ ጎበዝ ነህ፣ እንዲህ ስታደርግ እኮ ያምርብሃል፣ እንዲህ ስታደርግ እኮ እንዲህ እንትን ስትለው እኮ ይሆንላል፣ ለምን እንደዚህ አታደርግም ማለት ለወንድ ልጅ ሬስፔክት ነው፣ ክብር ነው። ለሚያደርገው ነገር ኢንካሬጅመንት ለወንድ ልጅ ክብር ነው። ሌላ ለወንድ ልጅ ክብር ምን እንደሆነ ታውቃላችሁ? እንደ ልጅ ማየት ሳይሆን ኬፐብል እንደሆነ አቅም እንዳለው ሰው ማየት ለወንድ ልጅ ክብር ነው። ብዙዎቻችን የምናደርገው እንደ ልጅ ነው አይደል? ትሪት የምናደርጋቸው እንደማይችሉ ነው አይደል? የምናያቸው እንዲያድርግ፣ እንዲግባ፣ እንዲውጣ። ኢትስ ዲስሬስፔክት። እንደማይችል ዲሴብል እንደሆነ ሰው መቁጠር በራሱ ዲስሬስፔክት ነው። ስለዚህ ወንድ ልጅ ኬፔብል እንደሆነ አቅም እንዳለው መስራት እንደሚችል መናገር በራሱ ወንድ ልጅ ማክበር ነው። ለሴት ፍቅር እንዴት መስጠት ይቻላል? አፕሪሼት በማድረግ ኮኔክት በማድረግ ኢንቲሜት በመሆን እና ሌሎቹ እናወራለን። ይሄ ፖይንቴ ስላልሆነ ይሄን ነገር ማድረግ ዱ ዩ ቲንክ ሪዋርድ ነው ብላችሁ ታስባላችሁ? የሆነ አንድ ስቴፕ ሲሻገሩ የምትሰጧቸው ነገር ነው ወይስ ደግሞ ሁል ጊዜም ቢሆን የሚያስፈልጋቸውና ሊሆኑት የሚገባ ነገር ነው ብላችሁ ታስባላችሁ? ይህንን መልስ እንድትሰጡኝ ይፈልጋለሁ። እሺ እኔ ሪስፔክት ኢዝ ኤርንድ እያላም መሆንም የለበትም። እንዳልኳችሁ ይሄን ሰውዬ አላምነውም ራሱን ፕሩቭ ያደርግ የሚለውን ነገር እቀበለዋለሁ፣ ግን እንዲህ ስታደርግልኝ ነው ሪስፔክት ማድረግ የሚለውን ነገር ደግሞ አልቀበለው። ኦኬ ሪስፔክት ማድረግ ለወንዱ ሳይሆን ለሴቷ ነው የሚጠቅማት። ለምንድን ታውቃላችሁ? አንድ ወንድ ልጅ ሪስፔክት እንዳልተደረገ ከተሰማው ዲፌንሲቭ ይሆናል። አለመከበር ከተሰማው በጣም ዲፌንሲቭ ይሆናል እና በቃ ኤግዚስት ነው የሚያደርገው። ቤት ውስጥም በቃ መከራችሁን ነው የሚያበላችሁ። ስለዚህ ዲፌንሲቭ እንዳይሆን ወይም ደግሞ ራሱን ተከላክሎ ብቻ እንዴት ነው እንትን አለ እንትን የለም አለቀ ወጣ ምናምን ከሚል ሰውዬ ጋር ከመኖር ሰላማዊ ግንኙነት አያምራችሁ። ወንዶች ዲፌንሲቭ እንዳይሆኑ ከፈለጋችሁ ክብርን ስጧቸው። ቤዚክ ነገራቸው ነው። አይ ኖ እንዳልተወደድሽ ሊሰማሽ ይችላል። ትራይ ኢት ዲፍረንት ዌይ። ስለማይወደኝ ነው፣ ፍቅር ስላሳየኝ ነው፣ ስላላከበረኝ ነው እኔንም ትራይ አ ዲፍረንት ዌይ። ብልሃተኛ ሴት ትሞክራለች ቤቷን መስራት ስለምትፈልግ። ሪስፔክት መስታወት ነው። አንድ ነገር ልንገራችሁ፣ አንድን ሰውዬ ያለ ልክ ያከበራችሁት እንደሆነ ኢማቹሪቲውን እንዲያይ ያደርገዋል። ያለ ልክ እያከበራችሁ እንደሆነ ሲገባ፣ አንድን ወንድ ልጅ እያከበራችሁ እንደሆነ ኢማቹሪቲውን ያሳየዋል፣ አለመብቃቱን ያሳየዋል። ስለዚህ አይኮፈስም፣ እግሩን ሰቅሎ አይቀመጥም፣ ራሱን የተሻለ ሰው ያደርጋል። እሞክሬዋለሁ እንዳትሉኝ፣ ፕሩፍ ካላችሁ ላኩልኝ። ይሄንን ሞክሩትና ሲ ዲፍረንት ሪዛልት እርግጠኛ መሆኑ ነገር። ሪስፔክት የወንድ ልጅ ልብ ያራራዋል። አንድን ወንድ ልቡን ለማራራት ከፈለጋችሁ አክብሩት፣ አክብሩት። ቀላል ምሳሌ ልንገራችሁ። መንገድ ላይ ወንዶችን ሶፍት ሆናችሁ ስትጠይቋቸው አባ እንዲያርግልኝ ምናምን ስትሏቸው እልህ ይጋባሉ
ስማ እንዲያርግልኝ ከምትሉት አባ እንዲያርግልኝ ብትሉ የትኛው ነው ሴንስ የሚሰጠው? ይኸውላችሁ ሳትሞክሩ መታችሁ እኔ ጋር እንዳትከራከሩ። ሪስፔክት ክብር የወንድን ልብ ያራራዋል። የወንድ ልብ ከራራ ደግሞ አንቺን መልሶ እንደቀደመው ማፍቀር አያቅተውም። ምክንያቱም ውስጡ ያለ ነገር ነው። ዲፌንስ የዘጋው ነገር ነው። አለማፍቀር ውስጡ ኖሮ አይደለም፣ ዲፌንስ ግን ዘግቶታል። ስለዚህ እስቲ ክብርን አሳዩአቸውና የቱ ጋር እንዳሉ ወጧቸው። እንደው ዩዝለስ ሰውዬ ነው ብላችሁ የምታስቡ ከሆነ ኢማቹሪቲውን ይይበት። አልገባሽም እኮ ይንቀኛል እኮ ኢትስ ናት ዘ ፖይንት። እሺ ይንቀኛል እኮ አላችሁ። ክርስቲያኖች የሆናችሁ የምንገዛላቸው ለወንዶቹ ብቁ ስለሆኑ ስማርት ስለሆኑ እዚህ ደረጃ ስለደረሱ ምናምን። አንዳንዶች ለትምህርት እንኳን የማይገዙ አሉ። ለትምህርት እንኳን የማይገዙ አሉ። ለእግዚአብሔር ትምህርት የማይገዙ አሉ። ስርዓት የሌላቸው አሉ። ግን የእናንተን ንጽህና የእናንተን ኑሮ አይተው ልባቸው ይቀየራሉ ወይም ወደ ሃይማኖት ይመለሳሉ የሚል እንግዲህ ፕሪንሲፕል አለ። ክርስቲያን የሆናችሁ እንግዲህ ይህንን ትዘሉት እንደሆን ታጠፉት እንደሆን አላውቅም። ስለዚህ ወደዳችሁም ጠላችሁም ልባቸውን ያራራዋል ክብር። እኔ አይልድ ፍሩት ያልኖርኩበትን ነገር አላወራለሁ። ሰው ምልላችሁ ነው ክብር ለወንድ ልጅ ሪዋርድ አይደለም፣ ቤዚክ የሚያስፈልገው ነገር ነው። ስለዚህ እንትን ሲሆን ነው የማከብረው፣ እንዲህ ሲሆን ነው የማከብረው፣ ሪስፔክት ኢዝ አይል የምትሉ ሴቶች ካላችሁ ተታላችኋል። እናንተን ያታለሏችሁ ሶሻል ሚዲያ ላይ ያሉ ግራ የገባቸው ሴቶች እንደሆኑ አውቃለሁ። እነሱን እየሰማችሁ ቤታችሁን አታፍርሱ። ሪስፔክት አይን የሚደረግ ነገር አይደለም፣ ፍሪሊ የምንሰጠው ነገር ነው። ለምን? ቤዚክ ኒዱ ስለሆነ ወይም መሰረታዊ ፍላጎቱ ስለሆነ እኛ ሴቶች መወደድ እንደምንፈልገው በመወደድ ውስጥ ያለውን ክብር ማግኘት እንደምንፈልገው እነሱ መከበርን ይፈልጋሉ። ስለዚህ ዊሊንግሊ ስጧቸው። ሪስፔክት ማድረግ ለሴቷ ጥቅም ነው፣ ወደዳችሁም ጠላችሁ። ግን በስተመጨረሻ ሪስፔክት ማድረግ ኮማንድ ነው፣ ትዕዛዝ ነው። በቃ ግዴታ ትዕዛዝ ነው። በጣም ሃይማኖትን ላዘምን ካላላችሁ በስተቀር እያንዳንዱ ሃይማኖት ውስጥ ማክበርን ግድ እንደሚለን የምታውቁ ይመስለኛል። ይሄ እርንድ ነው አይደለም እንዲህ ሲሆን ነው ማድረግለት ምናምን የሚለውን ድራማ አቁሙና የእኩልነት አተካራውን አቁሙና አክብሯቸው። እንዴት ሪስፕሮኬት እንደሚያደርጉ ታያላችሁ። እኔ በብዙ ሰዎች አይቼዋለሁ፣ በራሴም አይቼዋለሁ። አክብሩና ሰጥ አቀባውን አቁሙ፣ ክርክሩን አቁሙ፣ ጥሉን አቁሙ። ዲሲቭ የሚያደርጓችሁን ሴቶች አትስማቸው። ወንዶቻችሁን አክብሩና እንዴት እንደሚያፈቅሯችሁ ታያላችሁ። እንዴት ለእናንተ ልባቸው እንደሚመለስ ታዩታላችሁ። አይሆፕ የምክር ቃል ትሰማላችሁ ብዬ አስባለሁ። ወዳችኋለሁ።